የአርሰናልና የቪኒሲየስ ጁኒየር ጉዳይ ያከተመለት መስሏል። ቪኒሲየስ ጁኒየር በስተመጨረሻም በሎስ ብላንኮሶቹ ቤት ለመቆየት ከስምምነት እንደደረሰ በርካታ መረጃዎች መጠቆም ጀምረዋል። ለበርካታ ሳምንታት ጸንቶ የነበረው የፍሎሬንቲኖ ፔሬዝና የሪያል ማድሪድ ካዝና አሁን ላይ ለቪኒሲየስ ጁኒየር ክፍት ሆኖ ገንዘቡን ለመጨመር ዓመታዊ ደሞዙን ለማሻሻል ፈቃደኛ እንደሆኑ መረጃዎች እየወጡ ይገኛሉ። ሰላም የተከበራችሁ የዩቲዩብ ቤተሰቦቼ መሳይ ተስፋዬ ነኝ። አብራችሁኝ እስከ መጨረሻው ድረስ እንድትቆዩ ጋብዛችኋለሁኝ። ሰፋ ያለ ሐሳብ ከቪኒሲየስ ጁኒየር እንዲሁም ደግሞ ምናልባትም ከቪኒ በኋላ ማን አርሰናል ላይ ትኩረት ሊያደርግ ይችላል ስለሚለው ጉዳይ የምናወራ ይሆናል። አብራችሁኝ ቆዩ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አዲስ የሆናችሁ በተለይ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁኝ። ሪያል ማድሪድ እና ቪኒሲየስ ጁኒየር ኮንትራታቸውን እንግዲህ አራዝመው በጋራ እንደማይቀጥሉ ላለፉት ሳምንታት በርካታ መረጃዎች ሲወጡ ቆይተዋል። ከዛም አልፎ ደግሞ ሪያል ማድሪዶች ተጫዋቹን ለአርሰናል የሚሸጡበት እድል ከፍተኛ እንደሆነ የቪኒሲየስ ጁኒየር የወኪሎች ካምፕና አርሰናልም ከስምምነት እንደደረሱ በርካታ መረጃዎች ሲጠቁሙ ቆይተው ነበር። አሁን ላይ ግን እነዚህ ሁላ ነገሮች ከትላንትናው የሪያል ማድሪድ ወኪል እንግዲህ የሪያል ማድሪድ የቀኝ ፍሎሬንቲኖ ቀኝ እጅ ነው የሚባለው ሰውና እንዲሁም ደግሞ የሪያል ማድሪድ ተጫዋች የሆነው የቪኒሲየስ ጁኒየር ወኪሎች በስብሰባ ከተቀመጡ በኋላ ነገሮች ተቀይረው ከስብሰባው ሰፋ ካሉ ሀሳቦች በኋላ የደሞዝ ጭማሪ ተደርጎለት ቪኒሲየስ ጁኒየር በሪያል ማድሪድ እንደሚቆይ መረጃዎች መውጣት ጀመሩ ማለት ነው። እነ ካዴና ላሴር መረጃዎች ወጥቷል። ስፖርት በሪያል ማድሪድ እንደሚቆይ ሲያረጋግጡ ነበር። እርግጥ ነው ስካይ ስፖርት ታማኝነቱ ከጊዜ ወደ ጊዜ እየቀነሰ ያለ የመረጃ ምንጭ ቢሆንም ፋብሪዚዮ ሮማኖ ቢሆን በሪያል ማድሪድ ቤት የሚቆይበት እድል ከፍተኛ እንደሆነ ሲናገር ሰንብቶ ነበረ፣ ቪኒሲየስ ጁኒየርን ማለት ነው ትላንትና። ታዲያ አሁን ላይ ቪኒሲየስ ጁኒየር በአርሰናል ትኩረት ሲደረግበት ነበር። ነገር ግን ማስታወስ ያለባችሁ ሁላችሁም የአርሰናል የሌቭል እድገትን ከዚህ ተጫዋች ጋር ተያይዞ እስኪ አንዳንድ ሀሳቦች እናንሳ። አርሰናል ለረዥም ዓመታት በእንዲህ አይነት ላቅ ያለ ጥራት ላይ ያለ ፕራይሙ ላይ የሚገኝ ፒክ ሌቭሉ ላይ የሚገኝን ተጫዋች ለዛውም ከእግር ኳስ ኃያሉ ቡድን ሪያል ማድሪድ ነጥቆ ያመጣል የሚል አመለካከት በርካቶች አልነበራቸውም። ይህንንም ተከትሎ አርሰናል ይታይ የነበረው አርሰናል በፕሪሚየር ሊግ ውስጥ ካሉ የዋንጫ ተፎካካሪ ቡድኖች ውስጥ እንኳን አይታይም ነበር። አሁን ላይ አርሰናል በተለያዩ መንገዶች ራሱን ፕሩቭ እያደረገ የመጣ ቡድን ይመስላል። ምክንያቱም በቅርብ ጊዜ ከተመለከታችሁት የፕሪሚየር ሊግ ሻምፒዮን ሆኗል፣ የሻምፒየንስ ሊግ ፋይናሊስት ሆኗል ከ20 ዓመታት በኋላ። ከዛም በኋላ ፕሪሚየር ሊጉን ማሸነፍ ቻለ። እድገቱ ዝቅ አላለም። በትልልቅ ደረጃ ውስጥ የሚገኙ በትልልቅ ቡድኖች ውስጥ ራሳቸውን እያሳዩ ያሉ ተጫዋቾችን አትራክት እያደረገ ከወኪሎቹ ጋር ከስምምነት እስከ መድረስ መብቃት ራሱ ቀላል አይደለም። ኦልሞስት ከሪያል ማድሪድ ቢለቅ ኖሮ ቪኒሲየስ ጁኒየር አርሰናልን ይቀላቀል ነበር። ይህ የሚያሳየው የክለቡ ልህቀት ከጊዜ ወደ ጊዜ ከፍ እያለ መምጣቱን፣ የትልልቅ ክለቦች እንግዲህ መለያ ይሄ ነው። ከትልቅ ክለብ ትልቅ ተጫዋችን ማስፈረም አርሰናል ይህንን አድርጎታል። አስታውሱ ፒክ ሌቭሉ ላይ ይገኝ የነበረው ሜሲት ኦዚልን ከሪያል ማድሪድ ነጥቆ ማምጣት የቻለው ቡድን አርሰናል ነው። ይህንንም ማስታወስ ይጠበቅባቸዋል። የመጀመሪያው አይደለም አርሰናል የመጀመሪያው ለመሰላቸው በርካታ ሰዎች ይህ መልእክት ሊሆን ይገባል። አርሰናል ከዚህ ቀደም ሜሲት ኦዚል በሪያል ማድሪድ ቤት ምርጥ ጊዜውን እያሳለፈ በነበረበት ሰዓት ላይ ነው ሊያስፈርመው የቻለው። አሁንም ደግሞ ቪኒሲየስ ላይ ይህንን ነበር ሲሞክር የተመለከት ነው። ይህንንም ተከትሎ ታዲያ አርሰናልን እንደ አቬሬጅ ቡድን የሚመለከት በርካታ ሰው ካለ አፍ ማዘጊያ ተደርጎ ይቆጠራል ብዬ አስባለሁኝ። ቪኒ በተለያዩ የሳውዲ ቡድኖች ይፈልግ ነበር። አርሰናል ደሞዝ አይከፍልም ለሚሉትም ደግሞ ምሳሌ የሆነበት ጊዜ ይመስለኛል። ምክንያቱም ጣም ረብጣ ሚሊዮኖችን ከፍሎ ተጫዋቹን ወደ ሳንቲያጎ ቤርናቢዮ ለቆ ወደ ኤሚሬትስ እንዲኮበልል ለማድረግ ዝግጁ ነበር። ሪያል ማድሪድ ካቀረበው የበለጠ የምስል መብቶችን ሊሰጠው ተዘጋጅቶ ነበር። እርግጥ ነው ሪያል ማድሪድ ያለው ሌቭል የምስል መብቶችን በቀላሉ አሳልፎ የሚሰጥ ለድርድር የሚመች አይነት ክለብ አይደለም። ምክንያቱም ክለቡ ከድርድርም የበለጠ ከተጫዋቾችም የበለጠ ትልቅ ቦታ የሚሰጠው አይነት ስለሆነ ከክለቡ በታች ነው የተኛውም ተጫዋች። አርሰናል ቤት ግን የተሻለ ኦፖርቹኒቲዎች ፈጥሮ ሊያመጣው ሞክሮ ነበር። ሚኬል አርቴታ በሱ ስር ቡድኑን ለመገንባት ሞክሮ እንግዲህ አቅዶ እንደነበረ እየተመለከትን እንገኛለን። ቪኒሲየስ ጁኒየርም ዝግጁ ነበር። ይሄ ሁሉ ነገሮች ዋጋ ተከፍለዋል። ነገር ግን የትላንትናው ስብሰባ ድርድሩ ከተጀመረ በኋላ እንግዲህ ሁለቱም አካላቶች ቪኒሲየስም ሪያል ማድሪድም በጥሩ መንፈስ እንደተወያዩ የካዴና ላሴር መረጃም ሲያመላክት ቆይቶ ነበረ። ቪኒሲየስ
ቪኒሲየስም 24 ሚሊዮን ዩሮ አካባቢ እስከ 2031 ድረስ በሚያቆይ ኮንትራት ለመስማማት ከጫፍ እንደደረሰ ነው መረጃዎች የሚወጡት። ቪኒሲየስ እርግጥ ነው በሪያል ማድሪድ ቤት ከደሞዙ የበለጠ ትኩረት እንዲሰጠው የፈለገ ይመስል ነበር። ይህን ማስታወስ አለብን። በሪያል ማድሪድ ቤት ስትጫወቱ የተለያዩ ኮከቦች ይገኛሉ። አንዱን ኮከብ ከሌላው ኮከብ በእኩል እይታ ውስጥ ነኝ ወይ የሚለውን ለማረጋገጥ ደግሞ የደሞዝ ጥያቄ አንዱ ሊሆን ይችላል። ኪሊያን ኤምባፔ እንደሚታወቀው በሪያል ማድሪድ ቤት በጣም ከፍተኛ ደሞዝ ተከፋይ ነው። ቪኒሲየስ ጁኒየር በሪያል ማድሪድ ቤት 2 ሻምፒየንስ ሊግ ያመጣ ተጫዋች ነው። ስለዚህ ከቪኒ እና በኤምባፔ እኩል ያለው ነገር መመጣጠን አለበት። ቪኒም ጥያቄው ይሄ ነበረ፣ ከኤምባፔ እኩል አይን ኖሯችሁ እኔን ታዩኛላችሁ አመለካከት እንደነበረው የሚጠይቅ የነበረው ደሞዝም ያሳያል። ቪኒሲየስ ኦልሞስት ኮንትራቱን በቅርብ ይፈራረማል ተብሎ ነው የሚጠበቀው። በስፔን ላሊጋ ይቀጥላል። በጆዜ ሞሪኖ ስር ይሰራል። ጆዜ ቀድሞውንም አድናቂው እንደነበሩ እሱን ማጫወት በሪያል ማድሪድ ቤት አሁንም እንደሚፈልጉ ነበረ መረጃዎች የሚወጡት። ስቲል ነው ያን ዲያሞንዴን ሪያል ማድሪድ ያስፈርማል። በቦታ ደረጃ ተመሳሳይ ቦታ ውስጥ የሚጫወቱ ናቸው። ነገር ግን የበለጠ በቀኝ ክንፍ መጫወት ይችላል ያን ዲያሞንዴ። ትናንትና የኢንስታግራም የተለያዩ እንግዲህ ሶሻል ሚዲያ ገጹ ላይ የነበሩትን ፎቶዎች አጥፍቶ ነበር። ከዛ ጋር ተያይዞ ከሪያል ማድሪድ ሊለቅ ነው ወይ የሚሉ መረጃዎች ሲወጡ ነበረ። ከዛ ጋር የሚገናኝ እንዳልሆነ አሁን ላይ ያሉት እንግዲህ መረጃዎች ያሳያሉ። ያን ዲያሞንዴ የበለጠ ከቀኝ ክንፍ እየተነሳ ሊጫወት የሚችልበትም ኦፕሽን እንዳለ ያሳያል። ሪያል ማድሪድ ግን አሁንም እንደነ ሮድሪጎ አይነት ኮከቦች ሰናል እንዲህ አይነት ተጫዋቾችን መመልከት የሚፈልግ ከሆነም ኦፕሽን እንዳለው የሚያሳይ ይመስለኛል። ሮድሪጎ አምና ከአርሰናል ጋር ስሙ ሲያያዝ የነበረ ተጫዋች ነው። እርግጥ ነው ኤሲኤል ጉዳት ላይ ነው የሚገኘው። ነገር ግን አርሰናል ውስጥ ካሉ ተጫዋቾች የበለጠ ኮምፒተንት ሊሆን የሚችል ከግራ ክንፍ ደግሞ ተፈጥሯዊ ቦታው ሆኖ ሊጫወት የሚችል ተጫዋች ነውና አርሰናል ተጫዋች ላይ ትኩረት አያደርግም ወይ የሚለው ለእኔ ጥያቄ ውስጥ ነው። ምክንያቱም አርሰናል የሚፈልገው አይነት ፕሮፋይል ያለው ተጫዋች ስለሆነ ማለት ነው። ያን ዲያሞንዴ በቅርብ እንግዲህ ሪያል ማድሪድን ይቀላቀላል ተብሎ ይጠበቃል። ቪኒሲየስ ጁኒየርም ይቆያል። የሪያል ማድሪድ የፊት መስመር እጅግ በጣም አስገራሚ ሆኖ እንደሚቀጥል ተስፋ እናደርጋለን። ነገር ግን አርሰናል አሁን ማንን ያስፈርማል የሚለውን በትኩረት እንመልከት። እስኪ ስለ ኢሊማን ኢንዳዬ አንዳንድ ሀሳቦችን እናንሳ። አርሰናሎች በዚህኛው የክረምቱ የዝውውር መስኮት የተለያዩ ኦፕሽኖች ያሏቸው፣ ኦፕሽናቸው ደግሞ የፊት መስመሩን የበለጠ ማጠናከር ነው። ምክንያቱም አርሰናል ከኋላው ተሰርቶ አልቋል። ወገቡም እጅግ በጣም ድንቅ ነው። 8 ቁጥር ወገብ ይመስላል። አንድ የምታማልል ሴት ምናልባት እንዳላት ተክለ ሰውነት ወገቧ ግሩም ነው ልንል እንችላለን። ከዛም በኋላ ሌላም ሰው ብለን ነገር ግን ማስታወስ ያለብን ነገር ከላይ ያለው ቦታ ማያምር ከሆነ የፊት ገጽታዋ ማይስብ ከሆነ ጥያቄ ውስጥ ትገባለች። ብዙ ጊዜ አትራክሽን አይኖራትም ብለን እናስባለን። አርሰናልም እንደዛ ነው የሚመስለው። ከተመለከታችሁ የተከላካይ ስፍራው ግሩም ነው። የዓለም ምርጥ ግብ ጠባቂ ነው ልንለው የምንችለውን ዴቪድ ራያን ይዟል። የመከላከል አወቃቀሩ የጋብሪኤልና የሳሊባን የሚበልጥ የለም ብለን በድፍረት ልናወራ እንችላለን። የሚድፊልድ ቦታ ውስጥ ተመለከቱ ብሩኖ ጉማሬዝን ከዴክለን ራይስ ጋር ሊያጣምር ነው። እጅግ ዓለም ሊፈራው የሚችለውን አይነት ቡድን እየገነባ ይገኛል። የሁላ ነገር አሟልቶ ግን አርሰናል ከፊት ነሳው ስንል ምርጡ ቡካዮ ሳካን ብዙዎች ምናልባት ዝቅ አድርገው የመመልከት ጉዳይ በቅርብ ጊዜ እየተመለከተን እንገኛለን። ነገር ግን ያሳለፈውን የአርሰናል ደጋፊ የበለጠ የሚያውቀው ይመስለኛል። ጉዳቶች ነበሩበት። በአርሰናል ቤት በጣም የታሻው አይነት ተጫዋች ነው ቡካዮ ሳካ። በመከላከል እንቅስቃሴዎች ላይ የሚደግፍ አይነት ነው። ጉዳቶቹ ኖሮበት እንኳን ቁጥሮቹ ለክፉ የሚሰጡ አይደለም። የፊት መስመሩ ላይ እኔ በግሌ ቡካዮ ሳካና ቪክቶር ኮሬሽን ነው በጥራት ላነሳቸው የምችለው። እርግጥ ነው ዞሊስ መጥቷል፣ ሌላ ጥራትን የሚጨምር አይነት ተጫዋች ነው። ለመልካም ነውም ልትሉ ትችላላችሁ። ምናልባት ቪኒሲየስ ጁኒየር ባይፈርም ኖሮ ኮንትራቱንና ወደ አርሰናል ቢመጣ ዞሊስንም የጨዋታ እድሎችን ላያገኝ ይችላል። እርግጥ ነው በሌቭል ደረጃ ማይገናኙ ተጫዋቾች ናቸው። ዞሊስ ራሱን ገና ፕሩቭ ማድረግ ይጠበቅበታል። ነገር ግን የቪኒሲየስ የተረጋገጠ ኃይል ነው። ይህን ማስታወስ አለብን። ስለዚህ ኢሊማን ኢንዳዬ ግን በፕሪሚየር ሊግ ውስጥ ምናልባት አርሰናል ከሚፈልጋቸው ተጫዋቾች መካከል ይሆናል ተብሎ ይጠበቃል። በኳሊቲ ረገድ ከግራ ክንፍም እየተነሳ መጫወት ይችላል፣ ከቀኝም እየተነሳ መጫወት ይችላል። በጣም ክሬቲቭ ነው። አንድ ለአንድ ግንኙነቶችን ማሸነፍ ይችላል። የተከላካይ ስፍራን በጣም ሊረብሽ የሚያስችል አይነት ኳሊቲ ያለው ተጫዋች ነው። እያንዳንዱ እንቅስቃሴዎቹ ለተቃራኒ ቡድን በጣም የሚረብሹ ናቸው። በፕሪሚየር ሊግ ውስጥ ካየናቸው ላለፉት ዓመታት ኳሊቲ ካላቸው ተጫዋቾች መካከል ኢሊማን ኢንዳዬ ይጠቀስበታል። ይህ ሴኔጋላዊ ኢንተርናሽናል ከቀኝ ክንፍ እየተነሳ
በዴቪድ ሞይስ ቡድኑ ሲጫወት ተመልክተናል። ኤቨርተን ቤት ከግራ ክንፍም እየተነሳ ሲጫወት በጣም ለተቃራኒ ቡድን የሚረብሽ አይነት ተጫዋች እንደሆነ አይተናል። በቀኝም በግራ እግሩም የበለጠ ኳሊቲዎቹን ማሳየት የሚችል ተጫዋች ነው። አንድ ለአንድ ግንኙነቶችን ያሸንፋል። ክሮሶቹ ግሩም ናቸው። በአርሰናል ቤት የጎደለው ነገር ክሮስ የሚያደርግ ዊንገር ነው። ቡካዮ ሳካ ላይ ጥገኛ የሆነ ቡድን ነው በዚህ ጉዳይ። ስለዚህ ከግራ ክንፍም እየተነሳ ይህንን ነገር የሚጨምር ተጫዋች ይፈልጋሉ። ስለዚህ አርሰናሎች ኢሊማን ኢንዳይ ላይ ትኩረት ያደርጋሉ ተብሎ ይጠበቃል የሚሉ አንዳንድ መረጃዎች ሲወጡ ነበር። እርግጥ ነው ታማኝነታቸው በጣም ትልቅ ነው ልል አልችልም። ነገር ግን ኢሊማን ኢንዳይ በአርሰናል ቤት ውስጥ ትኩረት ሊሰጠው የሚችለው አይነት ተጫዋች ነው። ነገር ግን ኢሊማን ኢንዳይም ቢሆን አንዳንድ የሚነሱበት የኳሊቲ ችግሮቹ መካከል የፊኒሽንግ አቢሊቲው ዝቅተኛ ነው ይባላል። ቦክስ ውስጥ እጅግ በጣም ችግር አሁን ይሄ ነው የዊንገሮች። እንደውም ዞሊስ ላይ የተመለከትነው አንድ ኳሊቲ ይመስለኛል ከግራ መስመር እየተነሳ ቀጥታ ድሪብል እንኳን በጣም ፍጹም ነው ባትሉት እንኳን የመጨረሻ ውሳኔዎቹ እጅግ በጣም አስገራሚ ናቸው። ግሩም ኳስ ያስቆጥራል። ማይነስ ካረገ በኋላ የፊኒሽንግ ችግር የለበትም። እንዲህ አይነት ኳሊቲዎቹን ታነሱለታላችሁ። ኢሊማን ኢንዳይ ደግሞ በአንጻሩ የመጨረሻ ድንቅ ድሪብሎችን አድርጎ ቦክስ ውስጥ ከደረሰ በኋላ የውሳኔ ችግር ትመለከቱበታላችሁ። ይሄ በአርሰናል ቤት ምናልባትም ስካውቲንግ ውስጥ አርሰናል በሚመለምልበት ሰዓት ላይ ጥያቄ ውስጥ ሊያስነሳ የሚችለው ጉዳይ ኢሊማን ኢንዳይ ይሄ ነው። ነገር ግን ማስታወስ ያለብን ደግሞ በፕሪሚየር ሊግ ራሱን በደንብ ማሳየት የቻለ አይነት ተጫዋች እንደሆነ ነው። ፕሪሚየር ሊጉ የበለጠ የተላመደ አይነት ተጫዋች ይፈልጋል። ከነ አዲስ መጥቶ ፊዚካሊ ራሱን ጫና ውስጥ የሚከት ከዛ በኋላ ሌሎች ስትራግሎችን አልፎ የሚጫወት ሳይሆን ራሱን በደንብ ያረጋገጠ በሊግ ውስጥ የተጫወተ አይነት ተጫዋች አንድ ክለብ የሚያገኝ ከሆነ ሳትስፋይድ ይሆናል። ለአሰልጣኙም ቢሆን ይሄ የተሻለ አማራጭ ሆኖ ሲቀርብ እናያለን። ኢሊማን ኢንዳይ በፕሪሚየር ሊግ መጫወቱ ከአርሰናል ቤት ደግሞ መምጣቱ የበለጠ ጫናዎችን ሊያቀልለት ይችላል። ለምሳሌ ቪክቶር ዮኬሬሽ ኳሶች የሚጣሉለት ከሆነ የሚጨርስ አይነት አጥቂ ነው። ስለዚህ ኢሊማን ኢንዳይ በቤቶን አይደለም የሚያገኘው። ቤቶ ኤቨርተን ቤት እሱ ነበር ሲያጣምረው የነበረው። ክሮሶችን ቢያደርግለት እንኳን በእግሩ የመጫወት ኳሊቲው ያን ያህል አይደለም። ቪክቶር ዮኬሬሽ ኳስ የሚሰጠው ከሆነ ሊጨርስ የሚችል አይነት ተጫዋች ነው። የቦክስ ውስጥ ፕሬዘንሱ አሪፍ ነው። ማርክ ግን ይደረጋል። ኢሊማን ኢንዳይ እንዲህ አይነት ኳሊቲዎችን ለአርሰናል የፊት መስመር ሊጨምር የሚችል አይነት ተጫዋች ነው። ስለዚህ ለእኔ በግሌ ባርኮላን ከማምጣት ኢሊማን ኢንዳይን አምጥቶ ሌላ ቦታዎችን ማጠናከር የበለጠ አሁን አልቫሬዝን ይፈልጋል አርሰናል ይባላል። ምናልባትም ዮኬሬሽን የሚለቅ ከሆነ አልቫሬዝን አምጥቶ ኢሊማን ኢንዳይን አምጥቶ አልቫሬዝን 9 ቁጥር ላይ አጫውቶ ከግራ ክንፍ ኢሊማን ኢንዳይ ማስነሳት ይሻላል። እርግጥ ግን ማስታወስ ያለብን ነገር ቪክቶር ዮኬሬሽ አሁንም ቢሆን ጊዜ ሊሰጠው ይገባል። የፈጠራ ብቃት ከፍ ካለለት አሁን የብሩኖ ጉማሬዥ መምጣት ለማርቲን ኦዴጋርድ የሚሰጠው የፈጠራ ነጻነት አለ። እንዲህ አይነት ኳሊቲዎችን ይጨምራል። ተያያዥነት ያለው የቡድን ግንባታ ነው ያርሰናል። ስለዚህ ቪክቶር ዮኬሬሽን ቢሆን ኳሊቲውን የሚያሳይበት ጊዜ ገና ነው። አሁንም ቢሆን የዮኬሬሽን 100% ብቃት አላየንም። አርሰናል አልፈጠረም። ባልፈጠረበት ቡድን ውስጥ ደግሞ የፊት መስመር ተጫዋች ሊወቀስ አይገባም። ይህንም ማስታወስ ያለብን ይመስለኛል። አመቱ ሙሉ ሲተች ነበር፣ ነገር ግን ሲስተሙ የሚመች አይነት አይደለም። ስለዚህ ኢሊማን ኢንዳይ መጥቶ ለቪክቶር ዮኬሬሽ የሚመች አይነት ኳሶችን የሚያጫውት ከሆነ የሚጥል ከሆነ ዮኬሬሽን መጠበቅ ያለብን ይመስለኛል በግሌ። ስለዚህ የአርሰናል የፊት መስመር ባርኮላንም ይፈልጋል ይባላል። ከሊቨርፑል ሃይጃክ ማድረግ በጣም ከባድ ነው፣ ምክንያቱም በግል ስምምነት ደርሷል ከቀያዮቹ ጋር። ባርኮላም ቢሆን በፍራንስ ሊግ ነው የተመለከትነው እንጂ በአርሰናል ውስጥ ሲጫወት ወይ በፕሪሚየር ሊግ ሲጫወት አላየነውም ከዚህ ቀደም። ስለዚህ በፕሪሚየር ሊግ ራሱን ፕሩቭ ያላረገ ተጫዋች ነው። እርግጥ ነው በሻምፒየንስ ሊግ ምሽቶች በደንብ ባርኮላን አይተነዋል። የኳሊቲ ችግር አይነሳበትም፣ ነገር ግን የኮንሲስተንሲም ጥያቄ ሲነሳበት ከርሟል ላለፉት ጊዜያቶች። ስለዚህ ይህም ከግምት ውስጥ መግባት አለበት። የአርሰናል የፊት መስመር ግን በሚቀጥሉት ቀናት ከቪኒሲየስ ጁኒየርም በኋላ ቢሆን ጥያቄ ውስጥ የሚገባ ጉዳይ ማንን ያመጣል ነው። የአልቫሬዝ ስምምነት ከባርሴሎና ጋር የማይደርስ ከሆነ በአትሌቲኮ ማድሪድ ቤት የመቀጠል ፍላጎት ይኖራል የሚል እምነት የለኝም በግሌ። አሁን ላይ በጣም ሻክሯል የሱና የዲየጎ ሲሚዮኒ ስምምነት በጣም ሻክሯል። ስለዚህ አርሰናል ዲል አድርጎ ይህንን ተጫዋች የሚያመጣበት ከፍተኛ ኦፕሽን እንዳለ ማስታወስ አለብን። አርሰናል አሁንም የፊት መስመሩን ለማጠናከር ኢሊማን ኢንዳይን የሚመለከትበት እድል አለ ነው እንጂ ያስፈርመዋል የሚል ነገር የለም። በትዕግስት መጠበቅ አለብን። ነገር ግን ገበያውን ካያችሁትም የፊት መስመር ላይ ማንን ታመጣላችሁ የሚለው ነገር ጥያቄ ውስጥ የሚገባ ነው። ምክንያቱም በአርሰናል ልክ በሻምፒየንስ ሊግ ፋይናል የተጫወተን ቡድን የሚመጥን የፕሪሚየር ሊግ ሻምፒዮንን የሚመጥን አይነት ተጫዋች የለም። ከሂሳባቸው መግነን የበለጠ የኳሊቲ ጥራት ብዙም ስታይባቸው ምናምን የተለየ ነገር አታዩም። ስለዚህ አሁንም ቢሆን ጥያቄ ውስጥ የሚገባ ጉዳይ ይመስለኛል። የሚቀጥሉትን ቀናት መጠበቅ መልካም ነው። አሁንም ቪኒሲየስን ማስፈረም እንግዲህ ፈልጎ የተንቀሳቀሰ ቡድን በጥራት ውስጥ ያለ ሌላ ረብጣ ሚሊዮኖችን አወጥቶ ማያመጣበት ምንም ምክንያት የለም። አሁንም ፈጣሪ ተጫዋቾች በአርሰናል ያስፈልጋል። የበለጠ ቡድኑን የሚያጠናክሩ የፊት መስመር ተጫዋቾች ይመጣሉ ተብሎ ይጠበቃል። ስለዚህ የሚቀጥሉትን ቀናት በትዕግስት መጠበቅ አለብን። አንድሪያ ቤርታ ስራዎቹን አሁንም ያከናውናል። ሚካኤል አርቴታ
አርቴታ ማንን ይፈልጋል? እስኪ ግን እኔ ብዙ አወራው ሀሳቦችን አነሳው፣ እናንተ ሀሳባችሁን ጻፉልኝ። ቪኒሲየስ ጁኒየር ቀርቷል። በአውሮፓ አርሰናልን የሚመጥን የፊት መስመሩን የሚያጠናክር ማን ተጫዋች አለ? ኮመንት ሴክሽን ላይ ሀሳባችሁን አጋሩኝ። ጥራቱን አርሰናልን ከፍ አድርጎ ሊያሳይ የሚችል የግራ ክንፍ ተጫዋች ማን አለ የሚለውን ጻፉልኝ። ሌላስ የአርሰናል የተከላካይ ስፍራ ይፈልጋል በነገራችን ላይ መጠናከር፣ ከዛ ጋር ተያይዞ ሀሳቦችን ማንሳት አለብን። ስለዚህ እነዚህን ጉዳዮች አነሳውኝ። በቀጣይ ፕሮግራም ደግሞ እንገናኛለን። አብራችሁኝ ስላላችሁ ሀሳቦችን ስለምታደምጡ እስከ መጨረሻው ስለምትከታተሉኝ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ላቅ ያለ ምስጋና ሰጣለሁኝ። በቀጣይ ቀናቶችም ስለ አርሰናል ሀሳቦችን እናነሳለን። ሌላ የተገኘ ተጫዋችም ካለ በፍጥነት ወደ እናንተ አደርሳለሁኝ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ። ደህና ሁኑ። ባባይ